አለምነሽ ወደ ሳሎን የናቲን ድምጽ ሰምታ በመምጣቷ ትልቅ ነገር ተበላሽ። አሁን ላይ ናቲ በድንጋጤ አለም አልሰማ ብሎ ይገኛል። በዚህ ሰዓት ትሁት ዝምታን ሰበረች። አቶ ገዙም በቁጥጥር ስር እንዲውልም አደረጉት። ናቲ የመጨረሻ ከመበሳጨቱ የተነሳ አሁን ላይ አባቱን ፖሊስ ጠርቶ አስያዘው። ትሁቴ እንዴት ሊሆን ይችላል በማለትም በናቲ ችኮላና በአለምነሽ መውጣት እጅግ በጣም ብትበሳጭም አቶ ገዙ ግን አረመኔና መጥፎ ሰው ነው ስትልም ለፖሊሶቹ መሰከረችበት። ናቲ ያስደነገጠው ነገር ከአባቱ ጋር ሲጨቃጨቅ አለምነሽ በመምጣቷ ማመን ስላቃተው በድንጋጤ ጭንቅላቱን ይዞ አለም አልሰማ ብሎ ይገኛል። በዚህ ሰዓት ምን ማድረግ እንዳለባቸው ግራ የተጋቡት ትሁትና አለምነሽ አንተ ነህ ልጄን ለዚህ ዳረከው በማለትም ገዙ ላይ ሲጮሁበት ነበረ። ግን ደግሞ ምንም አማራጭ ስለሌላት ልጇን እባክህን ልጄ ተንቀሳቀስ ምን ሆንክብኝ እያለች እያገላበጠችው ትገኛለች። ትሁት ይህንን በማድረጓ አቶ ገዙ ለካ አረመኔዋ ሚስጥረኛቸው አንቺ ነሽ እደፋሻለሁም ሲላት ለፖሊሱ እዛው እንግዲህ ዱብ ብላ በማለቷ በሰዓቱ በግርግሩ መካከል ቤቲ ነፍሷን ይዛ አምልጣለች። ምክንያቱም ብሩ ከሷ ጋር ስለሆነ ወይም ደግሞ አቶ ገዙ 70%ን ስላወረሳት ላጥ ብላ ሄደች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ድረስ ተከታተሉኝ። ትሁት ቀጣይ ፓርት ዘመተናል። ትሁቴ ምን አጋጠማት የሚለውን ደግሞ አብረን የምናይ ይሆናል። እንግዲህ ከትሁት የተማርነው ነገር በጣም አስተማሪ ነው፣ ጠንካራም ነው። በትዕግስት ወደፊት ህይወታችንን ምን ማድረግ ወይም ደግሞ አንዳንድ ሰዎችን መርዳት ስንፈልግ ማገዝ ከገቡበት ጭንቀትና አሰቃቂ ሁኔታ ለማውጣት ስንፈልግ ልክ እንደሷ ታጋሽ ሆነን ህይወታችንን ወይም ደግሞ እነዛን የተጨነቁ ሰዎችን ማስተካከል እንዳለብን ነው የምንረዳው። እንግዲህ ዛሬ ትሁት በሚገርም ሁኔታ ዝምታዋን ሰብራ ስለገዙ ለፖሊሶች ሁሉንም ነገር በመናገር አሁን ላይ ገዙ በቁጥጥር ስር እንዲውልም አድርገዋለች። ናቲ እናቱ ድምጹን ሰምታ መታ ከፊት ለፊቱ ምንድነው የተፈጠረው ስትልም ናቲዬ ልጄ ስትለው ናቲ በእውኑ ሳይሆን በመንፈስ ስለመሰለው በመሆኑም በድንጋጤ እዛው ድርቅ ብሎ በመቅረቱ አሁን ላይ ያሳሰባቸው የናቲ ጉዳይ ሆኖ ቢገኝም ግን ደግሞ አሸናፊዎች መሆናቸው ተረጋግጧል። ትሁቴ ለማሸነፍ ስትሮጥ የነበረው ዛሬ በቅዱስ መሰረት ተሳክቶላት የተሻለ ነገር በማግኘቷና ወደፊትም ጥሩ ነገር ላይ ደርሰው ናቲንና እናቱን ገንዘባቸውን ከቤታቸው ጀምሮ አስመልሰው የወደፊት ህይወታቸውን መኖር እንዳለባቸውም ለፖሊሱ ተናግራለች። ፖሊሱም እንግዲህ አቶ ገዙን ወደ ፖሊስ ጣቢያ ይዞ በመሄድ ላይ ሳለ ሌላም አለች ሚስት ተብየዋ እናም የእናቱን ንብረት በራሷ ስም 70%ን ያዞረች በማለትም ትሁቴ እውነታውን ለፖሊሱ ስትናገር በእርግጥም ናቲ በጣም ተናዶባት ነበረ። ለናቲ ሁሉንም ነገር ያልተናገረችው ትሁቴ በስሜታዊነት ሁሉንም ነገር ያበላሽብኛል በማለት ነበረ። እናም ዛሬ ጊዜው ደርሶ አለምነሽ በመውጣቷ እንግዲህ ሁሉም ነገር አብቅቶላቸው ሁላቸውም የስራቸውን አግኝተው ቤቲ ንብረቱን ወስዳለች። እሱም የተረፈውን ማሸሽ ላይ ያለ ነው አለምነሽ ከታገተችበት የወጣችው። ስለዚህ እኔ ሁሉንም ማውቃለሁ በማለትም ስትመሰክር አሁን ላይ ቤቲ የትም ትግባ የትም ገብታ ንብረቱን ማንጣት እንዳለባት እንዲሁም ደግሞ አቶ ገዙ ተናዞ ወይም ደግሞ በሚያወራው ነገር አምነው ተቀብለው ወደ ፖሊስ ጣቢያ መቆያ እንዲገባም በማድረግም አሁን ላይ ፍርድ እስከሚሰጠው ድረስ ፖሊስ ጣቢያ ቢገኝም አቶ ገዙ ግን እኔ ህመምተኛና ደም ግፊት ያለብኝ ሰው ነኝ እባካችሁ ተራዱኝ ቢልም አይመለከተንም አያገባንም የራሱ ጉዳይ። ይሄንን ካሰብክ እንደዛ አይነት ስራ ያልሞተን ሰው ሞቷል ብለህ ይሄን ያክል ጊዜ ለያይተህ በቤት ውስጥ የምታሰቃይ አረመኔና የመጀመሪያም ክፉ ሰው አንተን አይተናል። የመጨረሻም ወንጀለኛ ካንተ በላይ የለም በማለትም ፖሊሶቹ በገዙ ላይ ያላቸውን መረጃ እንግዲህ አጠናክረው እንዲሁም ደግሞ የከፋ ቅጣት ማግኘት እንዳለበትም ተነገረው።
አሁን ላይ ቤቲ በመጥፋቷ አንተነህ ተጠያቂ ተብሎ ሲያዝም እኔ ምንም የማውቀው ነገር የለም፣ እሷ ወታ ግርግር ሲፈጠር እሷ አምልጣለች ብሎም ተናገረ። አቶ ገዙ እንግዲህ አንዳንድ የማይረቡ ተልካሻ ምክንያቶችን ለፖሊስ ማቅረብ ቢፈልግም ግን ደግሞ ፖሊሶቹ በመረጃ እያንዳንዱን ነገር ስላደረጉ አሁን ላይ አለምነሽ ሞታለች ተብላ የነበረችው ጎረቤት ሞታለች ሲል የነበረው ዛሬ ላይ በህይወት መኖሯ ጎረቤቶቿን በሁሉም መስክረው ጸጥ አሉ። የምናውቀው ሞታለች ተብሎ በተነገረን አምነን መቀበላችንን ነው። አለምነሽ ማለት በጣም መልካምና ጥሩ ሴት፣ ለቤቷ ክብር ያላት፣ ለልጇ እናት የሆነች እንዴት ያለች ሰው ነበረች። ግን ደግሞ ሞታለች ተብሎ ሁላችንም አዝነን ጸጥ ብለን ነበረ። አሁን እንደዚህ አይነት ለካ ቤት ውስጥ አግቶ እንደዚህ ካሰቃያት ይሄ የአረመኔነት ጥግ ነው በማለትም ሁሉም ሰው ደመደመ። አሁን ላይ ቤቲ እንግዲህ በመጥፋቷ ተጠያቂው እሱ ሆኖ እንዲያቀርባትም ተደረገ። ናቲ አሁን የመጨረሻ ድንጋጤው እባክህ ልጄ ንቃልኝ፣ እባክህ እያለች ስትለውም አለምነሽ በመጨረሻም እማዬ ተባብለው ተቃቀፉ። በዚህ ሰዓት በደስታ እንደገናም ሁለቱም የደስታ እንባ መላቀስ ጀመሩ። አሁን ላይ እንዴት ምን ማድረግ እንዳለባቸው ግራ ቢጋቡም ግን ደግሞ ትሁቴ ግን ይሄ ሁሉ ነገር እንዳያበላሽባት ተው ማለቷ ገና አሁን እንደገባው ተረዳ። አሁን ላይ የትሁት ዝምታ እንዲሁም ደግሞ ከአባባ ጋር እየተገናኘች የነበረችበት ጉዳይ በጣም ደስ በሚል ሁኔታ እንግዲህ ውጤታማ እንደሆነች ደስ ብሏታል። እሷም ሌላው ናቲ አሁን ላይ አባቴን አልለቀውም፣ የወሰደውን ገንዘብም ያመጣታል እንጂ አንቺ በለፋሽው ገንዘብ ላይሽ ላይ አይንሽ እያየ ሌላ ሴት አግብቶ መጫወቻ ሲያደርግሽ ሲላትም አለምነሽም ወርቄንም ቀምቶ አልብሷታል። ለአንቺ አይገባም እያለችም እየመጣች ታሰቃየኝ ነበረ በማለትም ለናቲ የተደረገባትን ነገር በሙሉ ስትነግረውም ናቲ አሁን ቤቲን ከገባችበት ገብቼ የእጇን የስራዋን እሰጣታለሁ እያለ ቢገኝም ግን ደግሞ ትሁቴ እንደዚህ ማድረግ የለብህም፣ ነገሮችን ይበልጥ ታበላሻለህ እንጂ የምታስተካክለው ነገር የለም እባክህንም እያለች ብትለውም ግን ደግሞ እሱ አሁን ላይ አለቃትም። በእናቴ ህይወት ላይ እንደዚህ ተጫውታ ዝም ብዬ የማልፍ ሰው አይደለሁም እያለ ይገኛል። አሁን ላይ በእርግጥም እጅግ በጣም በሚያሳዝን ሁኔታ እሷ ምን ማድረግ እንዳለባት ገንዘብ ስለያዝኩኝ አመልጣለሁ ብላ ብታስብም ግን ደግሞ እንደማታመልጥ የትም ብትደርስ የትም ምንም ማድረግ እንደማትችል ቢነገራትም አሁን ላይ ግን ከባዱና አሳዛኙ ነገር ገዙ ምንድነው የሚያደርገው የሚለውና ምን ይፈጠራል የሚለው ነገር አሳሳቢ ቢሆንም አሁን ግን ናቲ እበቀላታለሁ በማለትም ቤቲን እያፈላለጋት ይገኛል። ቤቲ ግን ሁሉንም ነገር ይፋ ሲወጣ እግሬ አውጪ ብላ አምልጣ ከዛ ከቤት ወጣ ሄዳለች። ትሁትም በደስታ ጀብድ የሰራች ያክል እየተሰማት ደስታዋን እየተፈለቀለቀች ትገኛለች። አሁን ላይ እንዴት ምን ማድረግ እንዳለባት ጠንቅቃ የምታውቀው ትሁቴም በተፈጠረው ነገር በሙሉ አላዝንም፣ ምክንያቱም የተሻለ ነገር ስለሆነ አንድ መራራ ነገር ጥሩ ነገር ይዞ እንደሚመጣ ተረድቻለሁ በማለትም ገለጸች። ፈጣሪ ሆይ በሚመጣው ነገሮች ሁሉ ጠንካራ አድርገኝ፣ አሁን ላይ ትልቁን ጠላታቸውን ገርሰስ አድርጌላቸዋለሁኝ፣ የኔንም ጠላቶች ቲናንና ተመስገንን ፈጣሪ ሆይ ገለል አድርግልኝ፣ እርሜ ልኬን እንደተከታተሉኝ አይኑሩ በማለት ትሁትም እንግዲህ ፈጣሪዋን እያመሰገነች ትገኛለች። ለአባባ ደውላም ሰርፕራይዙን ስትነግረው አባባም መጥፎ የሰራ ሰው እኮ የትም አይደርስም ብዬሽ ነበር የኔ ልጅ፣ ስለዚህ መረጋጋት አለብሽ ትሁቴ በማለትም አባባም ምክሩን ለገሳት። የኔ ልጅ ጠንካራና ጎበዝ ሴት እኮ ነሽ፣ አንቺን የሚወዳደርም የሚቀርብም የለም፣ በዚህ ስራሽ ጠንክሪበት በማለትም አባባ እንግዲህ ምክሩን እየለገሰና ወደፊትም የተሻለች ሴት እንድትሆን እያበረታታት በእውነቱ ላይ ጸንታ ለሰው ልጅ ነጻነት ማግኘት ያለበት ሰው ነጻነትን እንዲያገኝ ፍትሃዊ ሴት እንድትሆንም እንግዲህ ትሁትን እያበረታታት ይገኛል። ውድ ቻናላችን ቤተሰቦች ለዛሬ ትሁት ድራማ ይዘንላችሁ የመጣ ነው ይህንን ይመስል ነበረ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ